ሩታ ነብር ናት። ሩታ አንበሳ ናት። ምንም ቢሆን አንበሳ አይሸነፍም። ሩታ እጅግ በጣም በብዙ ውጤት ረታ በዝረራ እንደምታሸንፍ በጣም እርግጠኛ ነኝ። ቤተሰቦች ጉድ ይፈጠራል። በቃ በጣም ሰው ካሰበው በላይ ነው የሚሆነው። በጣም እርግጠኛ ነኝ። ጉድ ምንድነው የተፈጠረው እስኪባል ድረስ ምንድነው ነገሩ? ቤተሰቦች ሄርሜላ ራሷን ከሩታ ጋር እኩል ለማድረግ ፈልጋ ነው። አረ በምንም አይነት ተአምር ሄርሜላና ሩታ እኩል ሊሆኑ አይችሉም፣ አይመጣጠኑም፣ አንድ ሚዛን ላይ አይቀመጡም። በምንም ቢሆን እንደምትበልጣት ግልጽ ነው። ቤተሰቦች በምን እንዴት ብትሉ ፋሚሊዎች ከዚህ በፊት የተፈጠረ በጣም ብዙ ነገር አለ እዚህ ጌም ላይ በጣም ሩታ በጣም ተከብራና በብዙ ነጥብ በብዙ ውጤት አሸነፋ እንደምትወጣ በጣም እርግጠኛ ነኝ። ሩታን የምትሉ እስኪ ኮመንት ላይ ሩታ ታሸንፋለች እያላችሁ ኮመንት ላይ ጻፉልኝ። ይሄ ጌም በጣም ወሳኝ ነው። እስኪ ማን እንደሚበልጥ የማን ደጋፊና የማን ተከታዮች እንደሚበልጡ ምናይበት ነው። ቤተሰቦች እኔ ሩታ እንደምታሸንፍ በጣም እርግጠኛ ነኝ። ከዚህ በፊት ያው አብርሽ ነው ሩታን ሰርፕራይዝ ያደርጋት ያየ ነው። ይሄው እዚህ ቪዲዮ ላይ እንደምታዩት በጣም ሩታን ሰርፕራይዝ እያደረጋት የነበረው አብርሽ እንጂ ራሷን እንትን አድርጋ ወይ ቤተሰቦቿ ምናምን አይደለም። በጣም ብዙ ነገር ለሩታ አድርጓል አብርሽ። ዛሬ ያው ትላንትና ቪዲዮ ስናይ ሄርሜላን ካያችሁ እዚህ ቪዲዮ ላይ እንደምታዩት ሄርሜላን ቤተሰቦቿ ነው ሰርፕራይዝ ሊያደርጓት እየሞከሩ ምናምን የነበረውና ራሷ ወይ ደግሞ አብርሽ አስቦ ቀለበት ሊያስርላት ወይ ደግሞ ከሷ ጋር ሊሆን አላሰበም ነበር። ቤተሰቧ የእሷ ቤተሰብ ነው፣ በግድ እንደማለት ነው እንደዚህ አይነት ነገር እያደረጉ ያሉት። ስለዚህ እስከዛሬ እያሸነፈች የመጣችው ሩታ ናት። ከዚህም በኋላ እያሸነፈች የምትቀጥለው ሩታ ናት። ከሩታ ጋር መቼም ሄርሜላ እኩል ልትሆን አትችልም። ሩታ ብዙ ወዳጆች ያላት፣ ብዙ ተከታዮች ያላት፣ ብዙ አድናቂዎችና ብዙ ከሷ ጋር የሚጓዙ ሰዎች ያላት ሴት ናት። ድል ለሩታ! ሁላችሁም ኮመንቱን ሩታ ድል ለሩታ እያላችሁ ኮመንቱን አጥለቅልቁት። ድል ለሩታ! ሩታ ታሸንፋለች። She said, yes! የጎጆ ፈርጥማ ወራ ፍቀጅልኝ ካፍሽ ውጣ እኔም ልሁን አባወራ ታገቢኛለሽ 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 ሳልሽ ግን የምርሽ ነው። እናመሰግናለሁ። አይዞኝ እንኳን ደስ አለሽ። እንዴ ልታረቅሽ ነው? ኧረ ማልቀስ ይሻላል እንዴ? አይሻልም እኮ ደስተኛ መሆን ነው እንጂ ማልቀስ አይቻልም። እሺ ታለቅሽ ይኖራል እኮ የኔድ እንኳን ደስ አለሽ። በጣም አመሰግናለሁ። ማልቀስ አይቻልም። እንግዲህ ፋሚሊዎቼ አይታችኋል። ዛሬም ልታለቅስ ምንም አልቀራትም። ያው ማልቀስ አይቻልም ብዬ ይሻት ነው ለኔ ነው። ምን አይነት ስሜት ተሰማሽ? እስኪ ንገሪኝ።
በጣም የደነገጥኩት ለመናገር ድንጋጤው ግን አሁንም አለ። እሺ አናለቀሽም እና ግን ሰውነቴ በጣም የተንቀጠቀጠው ስማ። እሺ ድጋሚ እኮ ነው ያገባኝ። አይ በድጋሚ ፕሮሚስ እንደዚህማ ደስተኛ ከሆንሽ ማለት ነው ቀን በቀን ማረግልሻለሁ። እሺ አንቺ ብቻ ደስተኛ ሁኚልኝ እንጂ ነው ነው የሚለኝ። አይ ነው የሚለኝ ግን ማለት ነው ፋሚሊዎች አንድ ማወቅ ያለባት ነገር ቀለበት ከዚህ በኋላ አይወረወርም። እሺ አልወረወርም፣ ግን ቀን በቀን ነው የምታረግልኝ። ቀን በቀን አረግልኝና ቀን በቀን ካረኩልሽ ቀን በቀን ልትወረውሪ። አይ እንደሱ ሳይሆን ቀን በቀን ካረክልኝ ቀን በቀን በስነ ስርዓት ሳልወረውረው እንደዚህ አርጌ አሁን ሁለተኛ ያስተልኝ የለ አጠገብ ላጠገብ አስቀምጣቸውና ከዛ ስታያቸው ሶስተኛ እንድገዛልኝ ማለት ነው። ፋሚሊ እቺ ምን አሰባ ነው ወርቅ ቤት ልከፍት ነው እንዴ? አይ ወርቅ ቤት ልከፍት ነው የሚመስለው። አይ እኔ አንተ የገዛልኝን እኮ ወርቅ ቤት አልከፍትበትም፣ ግን አስቀምጠዋል። ከዛ ተራ በተራ አረጋቸዋለሁ ማለት ነው። ያም ሆነ የፋሚሊዎቼ ችግር የለም እሷ ብቻ ደስተኛ ትሁን። ግን ቃላ ምን አይነት ፊል አደረግሽ? እስኪ ገና ሲመጡ ስታያቸው እነሱ መጀመሪያ ማለት ነው ልዙር ወይ አልኩት። ሌላ ፕሮግራም ያለን ይመስላል። ከዛ ልዙር ወይ አልኩት። አልቻልም አለኝ። እሺ በቃ የሰው ፕሮግራም ይሆናል ብዬ እኔ ዝም አልኩኝና እዚህ ጋር ሲደርሱ ነው በቃ ያወቅኩት። የሱ ሲነሳ ምንም አውቀው ታሪክ የለም ሊያልፉ ነበር ይመስለኝና የምር ነው የደነገጥኩት። ስቆም ኬኩ ላይ ታገብኛለሽ ወይ ይላል። ቀለበት አለ። ኦኬ እዛ አንተ እዛ ጋር ሄድክ ተንበረከክ። እኔ ሰውነቴ ለምን አይቀጠቀጥ መሰላችሁ? አይ በጣም ነው የተንቀጠቀጠ ሰውነቴ። መንቀጥቀጥ እኮ አይጠበቅበትም። እኔ ፈልጌው እኮ ደንግጬ ነው፣ የእውነት ደንግጬ ነው። አይ ዋናው አንቺ ደስተኛ ስለሆንሽ ደስ ብሎኛል። እኔ ውድ ኑሪልኝ፣ ሺህ ዓመት ኑሪልኝ። በየጊዜው እንደዚህ ቀለበት ለማድረግ ያብቃኝ። እኔም ችግር የለውም። አንቺ ብቻ ደስተኛ ሆኝልኝ። እሺ ቃል አይታጠፍም። ነገ ሌላ ትገዛለህ። ይሄንን አስቀምጠዋለሁ። አይ የምር የሚያስደስተኝ ከሆነ ችግር የለውም። ከልብ እወድሻለሁኝ፣ ከልብ ያፈቅርሻለሁኝ። እና ደግሞ ማለት ነው አዎ ያስጠነቀቅኳት ነገር ሰምታችኋል። ደግሜ አልናገርም። እና አሁን ከዚህ ስትወጪ ደግሞ ማለት ነው ደስ የሚል ቸኮሌት እገዛልሻለሁኝ። ያው እንግዲህ የቸኮሌት እንትን ትወዳለችና ኬክ ትወዳለችና እሱን ነው የገዛሁላት። ቢልኝ እሺ በደንብ ግን ቦፈረስ ጣፋጭ በልቼ ቦፈረስ። ኧረ ወፍሪ ችግር የለውም። ጥሩ ነው። አይ ጥሩ አይደለም። ስፖርት ቤት አስገባሻለሁ። ካንተ ጋር እሰራለሁ። ስፖርተኛውንና እኔም ልክ እንዳንተ እንደዚህ እንዳልል ደስ አለሽ ግን በጣም የምር ነት አመሰግናለሁ። እሺ ደስተኛ ሆኜ ልንቻንቺ እሺ እናቴ በጣም አፈቅራለሁ። በቃ ካሜራ እያየሽ ንገሪያቸው እስኪ። በጣም አክብራለሁ። አይናፋር ሆናለች ቤተሰቦቼ። ከዛ አገባለሁ። እንደምታገቢኝ ግልጽ እኮ ነው። አግብቻለሁ ድጋሚ ማለት ነው። እና ፋሚሊዎቻችን ከዛም ባለፈ ደግሞ ለዋናው ፕሮግራም ያብቃን እላለሁኝ። ለትልቁ ፕሮግራም ሁላችንም ለምንጓጓለት ፕሮግራም ያብቃን እና በጣም ደስ ብሎኛል እውነቱን ስነግራችሁ። እና የኔ ውድ ታምራለች። ኧረ እውነት ዋው! እኔ ሲመስለኝ የመጀመሪያው አስደብርሻለሁ እንዴ? በመጀመሪያው ቀለበት ለምን አንሶብሽ ነበር? እኔ አልወጣኝም። አልከሽ ወርወርሽው? አይ እኔ በጣም ስለተናደድኩኝ ምናምን ያው ማየው ስሜት ውስጥ ስለነበርኩኝ ነው እንጂ አንሶብኝም አስደብሮኝም ምንም ሆኖብኝ አይደለም። በቃ ለሰርግሽ ደግሞ ከዚህ የተሻለ እገዛልሻለሁኝ። እና ፋሚሊዎቻችን ደስ ይለኛል። የነበረን ቆይታ ይሄንን ይመስል ነበር። ሩታዬን ሰርፕራይዝ ማድረጉን ተሳክቶልናል። በዚህም በዛም ብለን ዋና ደግሞ መሳካቱ ነው አይደል የሚፈለገው። እና ያው ሳትጠብቅ ሰርፕራይዝ አድርገናታል ማለት ነው። አመሰግናለሁ በጣም። አሁንም ድጋሚ ሰርፕራይዝ አድርገኝ እሺ። ፋሚሊዎች በዚህ ሁኔታ ኑሯችን ትንሽ ሊከብድብን ስለሚችል እዚሁ ጋር ቪዲዮአችንን ብናቋርጥና ሩታዬን ብንገላገል ይሻላል። እና ፋሚሊዎቻችን የነበረን ቆይታ ይሄን ይመስል ነበር። ከልብ እናመሰግናለን ከመጨረሻው ስለተከታተላችሁ። ባይ ባያችሁ